በአንድ ማዕድ ተቀራርበናል፣ አብረን በፍቅር ቤት ሄደናል፣ በምስጋና መድረክ ላይ ዘምረናል። ታዲያ አሁን ለምን ተራራቅን? ከሰው ከሆነ ይህ ይቅርብን፣ ጠላት ከሩቅ አይመጣምና። ለካስ አንዳንዱ ይሁዳ ነበርና፣ ሽምጥጥ አርጎ ክህደት ነውና። ስምህ የተባረከ ይሁን አባታችንና አምላካችን እግዚአብሔር ሆይ እና በዚህ ቻናል ላይ ተከታታዮቼ በሙሉ የከበረ ሰላምታ እንደ ከዚህ በፊት አቀርብላችኋለሁ። ሰላም ለእናንተ ይሁን። አሁንም አስተያየታችሁ እንደቀጠለ ስለሆነ እና በጉጉት የጠበቃችሁን ላላችሁት በሙሉ ዛሬም ሕይወታችሁን፣ ነፍሳችሁን፣ ስጋችሁን፣ መንፈሳችሁን የሚነካ ነገር ይዤላችሁ መጥቻለሁ። እንደምትወዱት እርግጠኛ ነኝ። ርዕስ ጠላትህ ሁልጊዜ ቅርብ ነው፣ ፓርት 232 ሲዝን 3 ዩርስ ኤነሚ ኦልዌይስ ኒር። ከመጽሐፍ ቅዱስ ጥቅስ ከ2 ሳሙኤል 15:12 አቤሴሎምም የዳዊት መካር የነበረውን የጊሎ ሰው አኪጦፌልን መስዋዕት በሚቀርብበት ጊዜ አስጠራው። ሌላው በማርቆስ 3:21 ላይ እንደገና ብዙ ሰዎች ተሰበሰቡ፣ ዘመዶችም ሰምተው አበደ ብለዋልና ሊይዙት ወጡ። ተጨማሪ በማቴዎስ 12:14 ላይ ፈሪሳውያንም መጥተው ሊያጠፉት በእርሱ ላይ ተማከሩ። አሁን የመግቢያውን ጸሎት አብረን እንጸልይ በህብረት። ሁሉን የምታውቅ አምላክ ሆይ ዛሬ በፊትህ በትህትና ቀርበናል። ጠላት ቅርብ መሆኑን አውቀናል። ከቤተሰቦቻችን ውስጥ አንዳንዴ የገዛ ዘመድ፣ ሌላ ጊዜ የቅርብ ጓደኞቻችን፣ እንደዚሁም የገዛ ሃይማኖት መሪዎች ሊሆኑ እንደሚችሉ ኢየሱስ አስተማረን። ሌላው ደግሞ በአንድ ማዕድ በአንድ ገበታ አብሮን የበሉ ከዚያም እንደ ይሁዳ ያሉ። አሁን ልባችንን አዘጋጅ። በጠላቶቻችን ፊት ለፊት ራሳችንን በዘይት ቀባ። ጥበብን ላክልን። በኢየሱስ ስም ጸለይን። ምሳሌያዊን ቃል ለመስልላችሁ። በአንድ ዘመን አንድ ንጉሥ ነበረ። ልጁ በራሱ ላይ ጦር መሰብሰብ ጀመረ። ንጉሡ ሲሰማ የገዛ ልጄ ጠላት ሆኖብኛል አለ። አማካሪዎቹ ሁሉም ምክር ሰጡት። ሁለት ምክሮችን ሰማ። አንደኛው አኪጦፌል ሂድ ተዋጋው አሸንፈሃል አለ። ሌላኛው ደግሞ አማካሪ ግን ልጅህ ነው፣ ከቤተ መንግሥት ሽሽ በል ከተማዋን ለቅቀ ሂድ አለው። ንጉሡ ሁለተኛውን ምክር መረጠ። ከተማዋን ለቀቀ። ልጁ አቤሴሎምም እንዳይገድሉት ትእዛዝ አዘዘ። በመጨረሻም የሆነው ከዳዊት ባሪያዎች ጋር በድንገት ተገናኘ። በቅሎውም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች አቤሴሎም ራሱን በዛፉ ላይ ተሰቅሎ በሰማይና በምድር መካከል በዛፉ ላይ ተሰቅሎ ሞተ። በቅሎውም ሸሽቶት ሄደ። በመጨረሻም የልጁ ሁኔታ በዚህ ተጠናቀቀ። ንጉሡ ዳዊት ወይ ልጄ ወይ ልጄ አቤሴሎም ሆይ እያለ አለቀሰ። ንጉሡ ልጄ ጠላቴ ነው ብሎ ሰይፍ አልመዘዘም። ጠላቱ የገዛ ልጁ ነበርና። ጠላት ቅርብ ነው። አንዳንዴ የገዛ ልጅህ ሊሆን ይችላል። ሌላ ጊዜ ደግሞ ቤተሰቦችህም ሊሆኑ ይችላሉ። እናም በእነኚህ መካከል ወይ ደግሞ አብሮ የበላ አብሮ የጠጣም ሊሆን ይችላል። እናም ቁልፍ የሆነው ቃሉ 4 በዙሪያ ያሉ ሰዎችም ሊሆኑ ይችላሉ። ቀለል አድርጌ ስናገር እነኛም አንደኛ የአቤሴሎም አይነት ልብ ያላቸው፣ የገዛ ልጅ ወደ ጠላትነት የተለወጠ። ሁለተኛ አኪጦፌል ጥበብ የጎደለው ወይም ጥበብ የሌለው ቀናተኛና ፍልሚያን የሚያበረታታ አጋጣሚን በመጠቀም ኃላፊነትና ስልጣናትን ለመውሰድ ያኮበኮበ። ሶስተኛ
ፈሪሳውያን የክርስቶስ ጠላቶች ናቸው። ሃይማኖተኞች ጠላቶቹ ሊሆኑ ይችላሉ። አራተኛ ቤተሰብ። ኢየሱስ በገዛ ቤተሰቡ እንኳን የተወደደ አይደለም። ነቢይ በገዛ አገሩ አይከበርም ብሎ ያለው ኢየሱስ በገዛ ቤተሰቦቹ እና በገዛ አገሩ ተንቋል። በዚህ የስብከቱ ጭብጥ ምን አስተማራችሁ? ምን ቀረላችሁ? አስተያየት፣ ኮሜንት፣ ላይክ አድና ይህንን እውነተኛ እና ታማኝ ቻናል ሰብስክራይብ በማድረግ ለሌሎቹ ያዳርሱ ዘንድ በትህትና ጠይቃችኋለሁ። በመላው ዓለም የምትገኙ ወንድሞችና እህቶቼ በሙሉ ጠላት ሁልጊዜ ቅርብ ነው። ዛሬ ሁለት ታላላቅ ሰዎችን ተመለከትን፣ ንጉሥ ዳዊትንና ጌታችን ኢየሱስ ክርስቶስን። ክፍል 4:1 የዳዊት ጠላት ማን ነበረ ተብላችሁ ብትጠየቁ የገዛ ልጁ አቤሴሎም ትሉኝ ይሆናል። ትክክል። አቤሴሎም ዳዊትን ለመግደል ቀንና ሌሊት ያሴር ነበር ወይ? አዎን። ዳዊት ልጄ እንዲህ ያደርጋል ብሎም አንድ ቀን እንኳን አለመጠራጠሩ፣ አንድ ቀን እንኳን አለማመኑ ነው። ጠላት ከሩቅ አይመጣም። ጠላት በቤት ውስጥ በኩሽና ወንበር ላይ ተቀምጦ ወይንም በኮሪደር ላይ ወይንም ምቹ በሆነ ስፍራ ላይ ተቀምጦ ሊሆን ይችላል። ለዛውም ከቀረበልህ ምግብ የበለጠ ምን የሚያቃጥል ነገር አለ? እናም ክፍል 4:2 የአኪጦፌል ምክር ተዋጋ ነው ያለው ዳዊትን። ይህ ምን ያመለክታል? ጥበብ የሚመስል የስጋዊ ቅናትን ያሳያል። ጠላትን በፍቅር መሸሽ መሸነፍ ሳይሆን ማሸነፍ ነው። ይሄ ማለት ሳይለንት ዋር ነው፣ የዝምታ ጦርነት ነው። ክፍል 4:3 የኢየሱስ ጠላቶች የገዛ ቤተሰቦቹና የሃይማኖት መሪዎች ፈሪሳውያን በማርቆስ 3:21 ላይ ይመለከቱት። እንዲሁም በተጨማሪ በዮሐንስ 7:5 ላይ ማየት ይችላሉ። ዛሬስ በአንተና በቤተሰቦች መካከል ጠላትነት የሚያስነሳ ማን ነው? ዛሬስ በአንተና በእናንተ ባለህበት ማህበረሰብ፣ አገረሰብ፣ ቤተክርስቲያን ምን እየተካሄደ ነው? ከምንጊዜውም የበለጠ አደገኛ ጠላት በውስጥ ሸምቆ በከንፈሩ ስቆ በሃይማኖት ጠላት ተሸፍኖ ያለ ቢኖር ከመቼውም ጊዜ አሁን ላይ ነው። ወንድሜ አገልግሎት ይመርመር፣ የሚያገለግሉም ይፈተሹ እና እውነተኛና ለአንተ ቅርብ የሆነ ወዳጅ ነው ያልከው ዋነኛ ጠላት ሊሆን ይችላል። ለዚህ ነው ጠላት ቅርብ ነው የተባልከው፣ ድል ግን የአንተ ነው። ተስፋ አትቁረጥ። ዳዊት የተሸነፈ የመሰለ ቢመስልም በመሸሽ ግን ያሸነፈ ጀግና ነው። ኢየሱስም ጠላቶቻችሁን ውደዱ ያለው ጠላቶቹ እየጎዱት እያወቀ መሆኑን ላስገነዝባችሁ እወዳለሁ። ያልተሸነፈ ስለ ማሸነፍ አያውቅም። አንተም በመሸነፍ ማሸነፍ ትችላለህ። አንተም እንደነርሱ ድል በእጅ ነው ያዘው ይልሃል። ዛሬ ማለዳ እተነብይላችኋለሁ። የእግዚአብሔር ልጅ ሆይ ይስማችሁ። ጠላት በዚህ ሳምንት በሶስትና ከዚያ በላይ መልክ ቀርቦላችኋል። አንደኛ በዘመድህ በኩል ልብስ ለብሶ፣ ሁለተኛ በቤተሰብ ድምፅ ተናግሮ፣ እንዲሁም ደግሞ በገዛ የቅርብ ጓደኞች ተመስሎ፣ እናም በሃይማኖት ካባ ስር ተደብቆ ጠላት አሸምቋል። እናም አትፍራው ይልሃል እግዚአብሔር። እንዲህ ይልሃል፣ በገዛ ልጁ ዳዊት እንዳለቀሰ በገዛ የቅርብ ወዳጆቹ እንደተሳለለ አንተም ዛሬ የሚያታልሉ ቢበዙም ታሸንፋለህ፣ ወደፊት ትሄዳለህ ይልሃል። እንዲህ በአንድ መድረክ ላይ ዘምረን በአንድ ገበታ ላይ አብረ እየበላ እናም የሚከዳ የለም እንዳትል እና ከምን ጊዜም የበለጠ አሁን ላይ ይህ ነገር ቢገጥምህ
ድል አለ፣ ድል በእጅህ ላይ ነው ይልሃል። ልጄ አታልቅስ ይልሃል። ኢየሱስ በገዛ ቤተሰቦቹና በሌሎቹ ፊት እንደተጠላ እና በፈሪሳውያን ፊት እንዳልተናወጠ አንተም በእነዚህ ጠላቶች ፊት አትደንግጥ ይልሃል። አትፍራ ይልሃል። ጠላቶች እነማን እንደሆኑ አስተምሬሃለሁ። የአኪጦፌልን ምክር ከንቱ አድርጌልሃለሁ ይልሃል። አንተ የኔ ነህ፣ የልጄ የኢየሱስ ወንድም ነህ። አንቺ ልጄ ነሽ፣ የኢየሱስ ክርስቶስ እህት ነሽ ይልሻል። መንፈስ ቅዱስ ይላል ጠላት ቅርብ ነው፣ ግን ድል በእጅ ነው ይልሃል። አሁን ቆመን በእምነት ይህንን መዝሙር እንዘምረው። እስቲ ከወደዳችሁት አብረ ነው እንበል። እስቲ በአንድ ማዕድ ተቀራርበናል፣ አብረን በፍቅር ቤት ሄደናል፣ አንድ ሆነንም በመድረኩ ላይ ዘምረናል። ከሰው ከሆነ ይቅርብን፣ ጠላት ከሩቅ አይመጣም። ለካስ አንዳንዱ ይሁዳ ነበረና ሽምጥጥ አድርጎ ክዷልና። ተከናወነ ተከናወነ።